ትላልቁ ሻንጣ እንቆልፋለን። ብንቆልፍ በጣም የተመረጠ ነው። መቆለፍም አለበት። ታልቆለፍን ደግሞ ኤርፖርት ውስጥ እንደዚህ የሆነ በፕላስቲክ ይጠመጠማል። እንደዚህ ይጠቀለላል። ይጠመጠማል አልኩኝ፣ ይጠቀለላል። እሱን አስጠቅልላችሁ ብታረጉት 100% እርግጠኛ ከእንትን ከሌባ ሆኖ ከሌባ ነጣ የሚያልፍላችሁ በፌስታል የተጠቀለለው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ እላለሁኝ ሀባይቦች። እና ዛሬ ቴሌቪዥን ይዘን መምጣት እንችላለን ወይ በሻንጣችን ወይም ከሻንጣችን ጋር በኤርፖርት ማሳለፍ ይቻላል የሚል ኮሜንት ነው የመጣሁት ማለት ነው። እና ሀባይቦች እና እሱን ለመመለስ ነው እንዴት አድርጋችሁ ቴሌቪዥን ይዛችሁ መምጣት እንደምትችሉና እንዲሁም ኮምፒውተር፣ ስልክ፣ አንዳንድ ነገሮችን ይዛችሁ እንደምትመጡ ልንገራችሁ ብዬ ነው። እናንተም ደግሞ የቸገራችሁን ነገር ኮሜንት ላይ ያስቀምጡልኝ። እኔ በቻልኩት የማውቀውን ማለት ነው እመልሳለሁ። እህቶቼ እንግዲህ ወደ ሀገር ይዘን ስንገባ ኮምፒውተር ይዘን ስንገባ ወይም ቴሌቪዥን ማለት ነው እህቶቼ እና ያው ስንት ስልክ ይዘን እንደምንገባ በቀደም ተናግሬያለሁ ማለት ነው። ሌላ ቪዲዮም ሰርቻለሁኝ። በእርግጥ ስለ ቴሌቪዥን አልሰራሁም። ቴሌቪዥን አዲስ ነው ማለት ነው ዛሬ። ቴሌቪዥን ግን የማስታውሰው አንድ ነገር ልንገራችሁ። እኔ እዛ መዳም ቤት እያለሁኝ የሆነች ኦሮሞ ልጅ ናት። ስለሷም አንድ ታሪክ አውርቻለሁኝ ማለት ነው። አንድ ቪዲዮ ላይ ስለ ታሪክ አውርቻለሁ። በጣም የሚገርም ማለት ነው። እና ስለ እቃ ጉዳይ እቃ ሰብስቤ ሄጄ አገሬ መልሼ ሽጬ በልቼ ተመልሼ መጥቻለሁ ብላ ያንን ታሪክ ነግራኝ ሆነ ቪዲዮ ላይ አውርቻለሁ ማለት ነው። እና ያው ወደ ሀገር ስንገባ በአግባብ እቃ ይዘን ብንሄድ ጥሩ ነው፣ ገንዘባችንን ብናስቀምጠው ይጠቅም ነበር፣ ወርቅ ብንገዛ ይጠቅም ነበረ ብላ በነገረችኝ ቪዲዮ በነገረችኝ እንትን እኔ ቪዲዮ ሰርቼ ለእናንተ አስተላልፌያለሁ ማለት ነው። ዛሬ ደግሞ እንግዲህ በሰዓቱ ምንድን ነው ያለች በዛን ሰዓት እህታችን ወደዛ ወደ ሀገሯ ስትሄድ ቴሌቪዥንም ይዤ ነበረ ብላኛለች ማለት ነው። እች ልጅ እና ኦሮሞ ናት። ያሰላ የሚባል ሀገር አሰላ እንግዲህ ወደ አዲስ አበባ ትንሽ ነው የሚራረቀው ብላለች። ግን እኔ አሁን መዳም ቤት ነው ያለችው። ባናገራት በደንብ አማርኛ አይገባትም፣ አረበኛውን በግድ ነው ማለት ነው። እና ለዛ እኔ ኢትዮጵያ ተመጣሁ። በእርግጥ ስልክ ቁጥሯ አለኝ ግን አላናገርኳትም። በጣም ነው የምትፈልገኝ፣ በቃ በጣም እንዋደዳለንና እስካሁን ድረስ እንግዲህ አላናገርኳትም። ግን ባናገራት በጣም ደስ ይለኛል። ግን አይገባትም። ገባችሁ? በአረበኛውም በግድ ነው የሚገባት ማለት ነው። እና ብዙ ጊዜ ስለቆየች አረብ ሀገር ያው እነሱ ታውቃላችሁ፣ ኦሮሞቹ ትንሽ ቶሎ ብለው የመግባት እንትን የላቸውም ማለት ነው። ፈጣንነት አይኖራቸውም እነሱ ጋር ማለት ነው። እና ኢትዮጵያ ስትሄድ እሷ ብዙ አመት ስለተቀመጠች 4 አመት አረበኛው ራሱ በደንብ አይገባትም። እና አሁን ድረስ እንግዲህ አልዋራኋትም ማለት ነው። እንግዲህ ወደ ታሪኳ ልግባ ማለት ነው። እና ቴሌቪዥን ይዤ ገብቻለሁኝ ብላኛለች። ግን ይዞ መግባት ይቻላል። አንደኛ እንዴት አድርጋችሁ ይዛችሁ እንደምትገቡ ነግራችኋለሁ። ሁለተኛ ደግሞ እህታችን ቴሌቪዥንም ካርጎ አድርጋ ቴሌቪዥኑን ግን አላለፈም ብላኛለች። እና ለምን አላለፈም ቴሌቪዥንሽ ከኤርፖርት ለምን አላለፈም ብያት፣ ኤርፖርት ክፈይ ስባል 70 ብሬው ነው ያለፍኩት። ተናድጄ እንዳለ አንስቼ ቀጥቅጫው ብላ በጣም ነበረ እንትን ያለች ማለት ነው። እና ብዙ ሰዎች እዛ ቴሌቪዥን እየሰበሩ የሚያልፉ አሉ ብላ በጣም ስቅ ያለሁ ማለት ነው። ይዛለታ ለምን ትሰብሩታላችሁ? የሆነ ሰው ይጠቀምበታል ምናምን ስላት፣ እንዴት እኔ በገንዘቤ ገዝቼ በጣም ትልቅዬ 42 ኢንች ነው ገዝቼው ኤርፖርት ግን ሊያልፍልኝ አልቻለም። በዛም ላይ ደግሞ ብዙ ብር ጠየቁንና ትቼው አልፌያለሁ። ሳልፈው ግን ሰብሬው ነው የሄድኩት አለች ማለት ነው እህቶቼ። እና እንግዲህ ስንት ኢንች ማለፍ እንደሚችል በዛን ሰዓት ልጅቱ ራሱ ነግራኛለች ማለት ነው። እሷ 42 ኢንች ከዛ በላይ በጣም ቤት የትልቅ ስለሆነ በጣም ትልቅ ነው የምፈልገውና 42 ኢንች ነበረ ግን ሊያልፍልኝ አልቻለም ብላለች በሰዓቱ ማለት ነው። እና እንግዲህ ገንዘብ በእርግጥ በእጇ ስላልያዘች እንዲሁ እንጂ ተከፍሎም ማለፍ ይቻላል ማለት ነው። እና እንግዲህ ከ32 ኢንች በላይ ማሳለፍ አትችይም። ከዛ በላይ ከ32 በላይ ማሳለፍ ተፈለግሽ በጣም ብዙ ብር ነው የሚጠይቁት ብላኛለች ማለት ነው። እና ይሄንን ነገር ለእናንተ ልንገራችሁ፣ እንዴት አድርጋችሁ ማሳለፍ ትችላላችሁ? ከሻንጣችን ጋር አብረን ማሳለፍ እንችላለን። ለምሳሌ ማለት ነው
ለምሳሌ 23 ሻንጣ 23 ኪሎ ሁለት ሻንጣ ያልፍልናል እንበል። 10 ኪሎ በእጃችን ማሳለፍ ይቻላል እንበል። ስለዚህ ምኑን ነው መሰላችሁ የምንተወው? 32 ኢንች ቴሌቪዥን እና አንድ ሻንጣ 23 ኪሎ ብቻ ማሳለፍ ይቻላል ማለት ነው። ይሄ ነገር በትክክል ይሰራል። እውነቴን ነው። ያኔ እውነተኛም ሰው ስላሳለፈ ነው። በህጉ መሰረት ከ32 በላይ ከሆነ ኢንች አንድ ኢንች በጣም በውድ ነው የሚከፈለው። እህቶቼ በኢንቹ እንከፍላለን ብላችሁ ትልቅ ቴሌቪዥን በፍጹም በኤርፖርት ይዛችሁ መምጣት የለባችሁም። 32 ግን ይቻላል። አንድን ሻንጣ ትተውና 23 ኪሎን ማለት ነው። ከዛም በኋላ አንዱን ሻንጣና አንዱን ቴሌቪዥን ማሳለፍ ትችላላችሁ። ከዛም በኋላ ወይ 7 ኪሎ ወይ 10 ኪሎ ማሳለፍ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ማሳለፍ ትችላላችሁ። ግን 23 ሁለት ሻንጣ እንደገና 32 ኢንች ሌላ ቴሌቪዥን የምታረጉ ከሆነ እንደዛ ማለፍ አይቻልም። እንከፍላለን ከፍለን ነው ብትሉ በጣም ብዙ ብር ነው የሚላችሁ። ስለዚህ እዛ ደግሞ ብዙ ብር ተምከፍሉ ኤርፖርት ላይ ወጣ ብላችሁ አገራችሁ በቀላሉ 32 ኢንች አሁን 32 ኢንች አምና ላይ ነው የገዛኋት 15,000 ምናምን ብር ነው የተገዛችው። ስለዚህ አሁን ያው የተወሰነ በአመት እንግዲህ እንኳን በአመት በወር ይጨምራል፣ እየጨመረ ነው እና እንዲህ ዘርጋችሁ ማሳለፍ ትችላላችሁ። አንድ ሻንጣና አንድ ቴሌቪዥን አንዱን ሻንጣ ትጥላላችሁ ማለት ነው። ግን እሳ አንድ ሻንጣ ሁለት ሻንጣ አንድ ቴሌቪዥን አድርጋችሁ ማሳለፍ አይቻልም። ገባችሁ? እዛው ነው ጥላችሁ መሄድ የምትችሉት። ለምሳሌ 32 ኢንች እና ሁለት ሻንጣ አሳልፋለሁ ብትሉ ሁለት ሻንጣ እሺ በነጣ አለፈላችሁ፣ ህጉ ነው ማለት ነው። አንዱ ሻንጣ ግን 32 ኢንች ወይም 42 ኢንች ቢሆን በአንድ ኢንች በጣም ብዙ ነው የሚበላው። እኔ ድሮ ራሱ እማቀው በፊት ማለት ነው አንድ ኢንች በጣም እውነቴ ነው የምላችሁ እስከ 80 ሪያል ወይም 80 ድርሃም እንደዛ እንደሆነ ነው የማውቀው ማለት ነው። ስለዚህ ሁለት ሻንጣና አንድ ቴሌቪዥን ማሳለፍ ስለማትችሉ አንድ ሻንጣና አንድ ቴሌቪዥን ማሳለፍ ትችላላችሁ። ወይም መዳሞች ሲሰጧችሁ ይችላሉ። ነጣት አልሆነ ግን ይዛችሁ ባመጡ እኔ እመርጣለሁኝ። ገባችሁ? ሌላኛው ደግሞ እንግዲህ ስንት ስልክ ይዘን መምጣት እንችላለን፣ ስንት ስልክ ይዘን መምጣት እንችላለን የሚለውን ታውን በፊት ሰርቻለሁ ማለት ነው። ግን አሁንም ያላያችሁን ልጆች እንትን በሉ ማለት ነው፣ ስሙት እና እሱም ደግሞ ብዙ ስልክ ይዛችሁ መምጣት ትችላላችሁ። አንድ ሻንጣ ላይ ብቻ ብዙ ስልክ ማድረግ ሳይሆን በየሻንጣችሁ ለምሳሌ 10 ኪሎ ላይ አንድ ሻንጣ አንድ ይበቃል፣ አንድ ስልክ ይበቃል። ለምን ብዙ ጊዜ የምትፈተሸው 10 ኪሎ ትፈተሻለች። ይሄኛው ሻንጣ አንደኛ ትላልቁ ሻንጣ እንቆልፋለን። ብንቆልፍ በጣም የተመረጠ ነው፣ መቆለፍም አለበት። ታልቆለፍን ደግሞ ኤርፖርት ውስጥ እንደዚህ የሆነ በፕላስቲክ ይጠመጠማል፣ እንደዚህ ይጠቀለላል። ይጠቀለላል። እሱን አስጠቅልላችሁ ብታረጉት 100% እርግጠኛ ከሌባ ሆኖ ከሌባ ነጣ የሚያልፍላችሁ በፌስታል የተጠቀለለው ነው። ገባችሁ? በፕላስተር ያልተጠቀለለ ግን እርግጠኛ ሻንጣራ ቁልፍ ራሱ ቢኖረው ማለት ነው ላያልፍ ይችላል። ለምን ብትሉ አጋጣሚ፣ ሌባ ደግሞ ማንኛውም ሻንጣ ላይ አጋጣሚ ነው እንጂ ሁሉም ሻንጣ ይሰረቃል አይደለም። ግን አጋጣሚ እንደው ይሆናል አይደለ? እነዚህ ባንጋሊዎቹ ምናምን ሻንጣችንን መሰለን ከሳውዲ የሚሆን ከኳተር ከዱባይ የሚሆን የሚያሰቅሉ አሉ። እነሱ ናቸው የሚሰርቁት ማለት ነው። ስለዚህ ኤርፖርት ውስጥ ሌባ አለ፣ 100% ሻንጣ የሚፈትሹ አሉ። ግን ለነዛ መድኃኒት ቁልፍ ሳይሆን ማለት ነው። ቁልፍ በእርግጥ ጥሩ ነው፣ ግን ተቁልፉ የሚያስተማምናችሁ መጠቅለሉ ነው። ዱባይ ኤርፖርት 25 ብር እንዲያስጠቀለልኩኝ እኔ ሻንጣዬን ነግሬያችኋለሁ ካሁን በፊት በሰራው ቪዲዮ ማለት ነው። ስለዚህ ሻንጣችሁን እንደዛ አድርጋችሁ እትላልቁ እዛ ተጠቀለለ ሻንጣ ላይ ሽቱ ማረግ ትችላላችሁ፣ ስልክ ማረግ ትችላላችሁ። ኮምፒውተር ብቻ በእጅ ነው የሚያዘው። ገባችሁ? በእጅ ኮምፒውተር ተሆነ በእጃችሁ ገባችሁ? አንድ ኮምፒውተር ማሳለፍ ይቻላል። አንድ ቴሌቪዥን ማሳለፍ ይቻላል። 5-6 ስልክ ማሳለፍ ይቻላል። 5-6 ስልክ ደግሞ በዛው መያዝ የለብንም። በአንድ ሻንጣ በብዙ ቦታ መሸጎጥ በዛም በዚህም በተለይ በፕላስተር እና በእንትን እየተጠቀለለ ገስቲር ነው የሚባለው ይሄ አልሙኒየም፣ በሱ ብንጠቀልለው በጣም አሪፍ ነው ብዬ አስባለሁኝ። በየሻንጣችሁ አድርጋችሁ ማለፍ ትችላላችሁ። እንደገና 10 ኪሎዋ ላይ ወይም 7 ኪሎዋ ላይ ሽቱ ባታረጉ የተመረጠ ነው። ለምን ሽቱ ብዙ ጊዜ ኤርፖርት ላይ ያው እንደ በፊቱ አይደለም። በፊት ስንሄድ እንደዚህ የጠና ነበረ። ሻምፖ
ከመቶ ሚሊ ሊትር በላይ ኤርፖርት ይቀማሉ። ገባችሁ? እኔ አንዴ ወደዛ ስንሄድ እኮ ነው ወደ ዱባይ ራሱ ስንሄድ የሆነች ልጅ ሻምፖ ይዛለች። ግማሽ ሻምፖ ነው፣ ይገርማችኋል። ግማሽ ነው፣ ትልቅዬ ነው። ግን ወደ 400 ሚሊ ሊትር ነው፣ ይሁን 300 ሚሊ ሊትር ትልቅዬ ነው። ግን ማለፍ የሚችለው 100 ነው። ስለዚህ ወዲ በኋላ ጮኸ ማለት ነው። ከዛም በኋላ አውጥተው ሻንጣዋን አራግፋ ያንን ነገር እንትን ብላ ያው በእጇ ሰጧት። ሻንጣውን አሳለፉላት። ያው አዩት እንደማይረባ ማለት ነው። አንደኛ ተጠቅመዋለች፣ ተከፍቷል፣ ክፍት ነው። ግን አሽገው ነበር እና 100 ሚሊ ሊትር በላይ ሻንጣዎችን ትልቁ ሻንጣ ላይ አድርጋችሁ በእንትን ማስጠቅላል። ኤርፖርት ውስጥ ትገቡ ገና እንትን አስመዝናችሁ ትጨርሱ ወይ አይደለም ነው አስመዝናችሁ እንትን ታትሉ ታስመዝኑና ለምን ልኩን እንዲታውቁት ማለት ነው። ልኩን ማወቅ አለባችሁ መጀመሪያ ማለት ነው። ለምሳሌ አሁን 23 ሆነ አጋጣሚ እቤት ታትመዝኑ መጥታችሁ እዚህ መጥቶ 24 ሆኖባችኋል ልበል። የ24ቱን የሁለቱን ክፈሉ ልትባሉ ትችላላችሁ። በዛን ሰዓት ብር የላችሁ አይደል? ስለዚህ አንዱን ኪሎ ቀንሳችሁ 23ቱን ታስደርጉና ከዛም በኋላ ታስጠቃልሉትና ተመልሳችሁ እንደገና ማስያዝ ትችላላችሁ፣ ወይም አስመዝናችሁ መላክ ትችላላችሁ። እና ደግሞ ልክ ነው ሻንጣዬ ትልቅ አይደለም እቃዬ ብዙ አይደለም ተኪሎ አይበልጥም ታላችሁ ደግሞ መጀመሪያ አስጠቅልላችሁ ወደ ኪሎ ቦታ መውሰድ ትችላላችሁ። ለምን አስጠቅልላችሁ የምታስመዝኑ ተሆነ ለምን ሁለተኛ ሊፈታባችሁ ነው፣ ወይም ብሩ ላይ ያስከፍሏችሁ ነው። እናንተ ደግሞ ኤርፖርት ውስጥ እሺ አትበሉ። እኛ ብር የለንም በቃ አንችልም፣ ያኔ ብር የለኝም እንዴት ማድረግ ይችላሉ ትትሉ ክፈሉን አውጡ ነው የምትባሉት፣ ቀንሱ ነው የምትባሉት። ቀንሳችሁ ወደ ሌላ ቦታ ፈቀቅ ብላችሁ ቦታ ትይዙና ትቀንሳላችሁ ማለት ነው። እና ቴሌቪዥን ግን ይሄ ምንድን ነው ስሙ ኮምፒውተር ግን አንድ ኮምፒውተር ነጣ ማለፍ ይችላል። ያው አዲስ አበባ አካባቢ ያው አገራችን ላይ ነው ትንሽ ችግር ቢኖርም ግን አንዳንዶቹ አስከፈሉን ይላሉ፣ አንዳንዶቹ ደግሞ አላስከፈሉም ይላሉ። ኮምፒውተር ማለፍ ይችላል፣ በእጃችሁ መያዝ ትችላላችሁ። 10 ኪሎውንም እንደዛው 10 ኪሎአቸውን ደግሞ ባታስጠቀልሉትም በእንትን ያም ይቻላል፣ ግን በቁልፍ ቢሆን በጣም አሪፍ ነው። ግን በሌላ ቦታ የሚሄድ ሻንጣ ግን ማስጠቅለል በጣም አሪፍ ነው ማለት ነው። ዱባይ ኤርፖርት 25 ብር እንደሆነ ተናግሬያለሁ ማለት ነው። ስልክ ግን 5-6 ስልክ የፈለጋችሁትን ማየት ትችላላችሁ። በየሻንጣችሁ ጠቅልል በዛም ሽጉጥ እያረጋችሁ ማየት ትችላላችሁ ማለት ነው። ቶቼ ሰላማችሁ ብዝት ይበልልኝ። ለማቀው ነገር ትጠይቁኝ እመልሳለሁ። የማቀው ማለት ነው። የማላቀውን ደግሞ አላቀውም ይቅርታ ማለት እችላለሁ ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ አድርጉ።